ጠላቶቻችን ተሰባስበዋል፣ አንድ ላይ እናጥፋቸው። ጀነራሉ ኢሳያስ ወደ ፖርት ሱዳን ሲገቡ ከየሚት ጦር ከባድ ነገር ተሰማ። አደገኛዎች ድሮኖች እሳት ለመጥፋት ዝግጁ እንዲሆኑ ታዘዋል። ፑቲንና ትራምፕ ሳይታሰብ ከባድ እርምጃ ወሰዱ። የዓለማችን ፖለቲካ ተቦክቶ ከሚጋገርባቸው ከነጩና ከቀዩ ቤተ መንግስቶች ሁለት ሰበር ዜናዎች ተሰምተዋል። አንዱ ሲሞገስ፣ አንዱ ደግሞ ከባድ ትችት ገጥሞታል። ጠላቶቻችን ተሰባስበዋል፣ አንድ ላይ እናጥፋቸው። ጀነራሉ ከዳርፉር ከባድ ጉዳት ሰሙ። ፖርት ሱዳን በድጋሚ በጀነራሉ ምሕረት የለሽ ድሮኖች የሚሳኤል በረዶ ሊዘንብባት ሲሆን ወይ የሚል ስጋት ከአራቱም አቅጣጫ እየተሰማ ነው። በተደጋጋሚ አስመራን ወደ ድንጋይ ዘመን መልሳት አለው የሚል ዛቻ ሲያሰሙ የነበሩት ጀነራል ሐምዳን ዳጋሎ የዋናኛ ተፋላሚያቸው የጀርባ አጥንት የሆኑት ኢሳያስ አፈወርቂ ወደ ፖርት ሱዳን መግባታቸው ተከትሎ ከፈጥኖ ደራሽ ጦሩ የኢሳያስን የመልስ ጉዞ ህልም ለማድረግ ስለማሰቡም ከዳርፉር የሚወጡ መረጃዎች አመላክተዋል። በአሁኑ የመረጃ ሰዓታችን የምታደምጡት ዋነኛ ጉዳያችን ነው። ከዓለም ሀያላን ሀገራት ተርታ በቀዳሚነት የሚመደቡት የአሜሪካና የሩሲያ መሪዎች ድንገተኛ ከባድ እርምጃ መውሰዳቸው በስፋት እያነጋገረ ይገኛል። የሀገራቱ መሪዎች ትራምፕ እና ፑቲን የወሰኗቸው ሁለት ሰበር አነጋጋሪ መረጃዎችን በጥንቅራችን ይዘናል። ሰላም ውድ የሉል ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ጀነራል አልቡራን ጨምሮ የሱዳን የጦር መኮንኖች ለፕሬዝዳንት ኢሳያስ ደማቅ አቀባበል አደረጉም። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ዛሬ ማለዳ የሱዳን ጊዜያዊ ዋና ከተማ በሆነችው ፖርት ሱዳን ገብተዋል። ፖርት ሱዳን እንደደረሱም የሀገሪቱ ወታደራዊ መሪ የሆኑት ሌተር ጀነራል አብዱልፈታህ አልቡርሃን ከከፍተኛ የጦር መኮንናቸው ጋር በመሆን ደማቅ አቀባበል አድርገውላቸዋል። ሌተናንት ጀነራል አልቡርሃን በፈገግታ ታጅበው ከፕሬዝዳንት ኢሳያስ ጋር በሚጓዙበት ወቅት የሱዳን የጦር መኮንኖች አንድ እጃቸውን ጨብጠው ወደ ላይ በማንሳት የድል ምልክት ሲያሳዩም ተመላክተናል። ፕሬዝዳንት ኢሳያስ ወደ ሱዳን የተጓዙት አገሪቱ ወሳኝ ሁኔታ ውስጥ ባለችበት ወቅት ነው። ፕሬዝዳንት ትራምፕ በሱዳን ተኩስ አቁም እንዲደረግ አዲስ ጥረት እንደሚያደርጉ ባስታወቁም ማግስት ነው። ይህንን ተከትሎም የፕሬዝዳንት ትራምፕ ከፍተኛ አማካሪ የሆኑት ማሳድ በሎስ ሁለቱም የሱዳን ተፋላሚዎች ማነጋገር የጀመሩ ሲሆን በጉዳዩ ላይ ተፋላሚዎች ተቃራኒ ግብረ ምላሽ መስጠታቸው ይታወቃል። በሱዳን ሰላም ለማምጣት በሚል በአራቱ ሀገራት ማለትም በአሜሪካ፣ ግብጽ፣ ሳውዲ አረቢያና ዩናይትድ አረብ ኤሚሬትስ የተቀረጸ የተኩስ አቁም ምክረ ሀሳብ ተግባራዊ እንዲሆን አሜሪካ ፍላጎት እንዳላት የተገለጸ ሲሆን ማሳድ በሎስም ይህንን ለሁለቱም ተፋላሚዎች በግልጽ አስታውቀዋል። ነገር ግን በሌተናል ጀነራል አልቡርሃን የሚመራው ወታደራዊ መንግስት ይህንን እቅድ እንደማይቀበል በይፋ መግለጹ የሚታወቅ ነው። በተጨማሪም አልቡርሃን በትራምፕ አማካሪ ላይ ያላቸውን ቅሬታ በአደባባይ አሳውቀዋል። ይህ በእንዲህ እንዳለ ተቀናቃኙ የፈጥኖ ደራሽ ኃይሉ ደግሞ የአሜሪካን ጥሪ በመቀበል የተናጠል የ3 ወር ተኩስ አቁም ማወጁ ይፋ ቢያደርግም ጦርነቱ ግን አሁንም እንደቀጠለ ይገኛል። ሱዳን በእነዚህ ወሳኝ ሁኔታዎች በተከበበችበት ወቅት ዛሬ ፕሬዝዳንት ኢሳያስ ወደዚያው ሲያቀኑ በጀነራል አልቡርሃን ደማቅ አቀባበል አጋጥሟቸዋል። የሱዳን ወታደራዊ መሪ አልቡርሃን ከጀነራል ሐምዳን ዳጋሎ ጋር ጦርነት ውስጥ መሆናቸው ተከትሎ ኤርትራ ለአልቡርሃን ወታደር በማሰልጠን እንዲሁም የሱዳንና አየር ኃይል ተቀብሎ በማስተናገድ ድጋፍ እያደረገች መሆኑ በጀነራል ሐምዳን ዳጋሎ የሚመራው የሱዳን ፈጥኖ ደራሽ ጦር ያስታወቀ ሲሆን ኤርትራ ላይ እርምጃ እንደሚወስድ በተደጋጋሚ ማስጠንቀቂያ ማውጣቱ የሚታወስ ነው። በቀጣይ መረጃ ፑቲንና ትራምፕ ሳይታሰብ ከባድ እርምጃ መውሰዳቸውን የተመለከተ መረጃ ወጥቷል። የዓለማችን ፖለቲካ ተቦክቶ ከሚጋገርባቸው ከነጩና ከቀዩ ቤተ መንግስቶች በተመሳሳይ ቀን የተሰሙት ሁለት ሰበር ዜናዎች ትልቅ መነጋገሪያ መሆናቸው እየተነገረ ሲሆን አንደኛው ሲሞገስ፣ ሌላኛው ደግሞ ከባድ ትችት ገጥሞታልም እየተባለ ይገኛል። ከወደ ቀዩ የክሬሚያ ቤተ መንግስት የተሰማው መረጃ በማስቀደም ስንጀምር ሩሲያ ግብረ ሰዶምን በሽብር ዝርዝር ውስጥ ማስገባቷን ወቅልኝ ብላለች። ሩሲያ የግብረ ሰዶም እንቅስቃሴ በአክራሪነትና ሽብር ድርጊት ዝርዝር ውስጥ ማካተቷ ተሰምቷል። የተመሳሳይ ጾታ እንቅስቃሴ አራማጆች በአክራሪነትና በአሸባሪነት ዝርዝር ውስጥ እንዲካተቱ የሩሲያ ጠቅላይ ፍርድ ቤት መወሰኑም የሩሲያ ሚዲያዎች ዘገባ ያመለክታል። ውሳኔው የግብረ ሰዶማውያንና ትራንስጀንደር ተወካዮችን ለስርና ለሽብርተኝነት ቅጣት የሚዳርግ ነው ተብሏል። የሩሲያ ውሳኔ ዓለም አቀፍ የግብረ ሰዶም ማህበራት እንቅስቃሴና መዋቅራዊ አደረጃጀቱን ጭምር ይመለከታል ተብሏል። በሩሲያ ምድር የግብረ ሰዶም እንቅስቃሴ ማድረግ ከዚህ በኋላ በአሸባሪነት አስከስሶ ዘብጥያ የሚያስወርድ ከባድ ወንጀል ሆኗል። በሀገሪቱ የግብረ ሰዶማዊ እንቅስቃሴ የሚደግፉ የሚያስፋፉ አካላት ከጊዜ ወደ ጊዜ እየጨመረ መምጣቱ ይነገራል። የእንቅስቃሴው አራማጆች መሰረት ሩሲያ ባላንጣ ካደረገቻቸው ከነ አሜሪካና አውሮፓ ምድር የሚነሳ መሆኑ ደግሞ የቭላዲሚር ፑቲንን አስተዳደር አስቆጥቷል። እንደ አሜሪካ ያሉ ሀገራት የግብረ ሰዶማውያን እንቅስቃሴ እንደ መብት ቆጥረው እያስፋፉት ነው። ግብረ ሰዶማዊነት ከምዕራቡ ዓለም አልፎ እስከ አፍሪካ የዘለቀ ሲሆን አንዳንድ ሀገራት እንቅስቃሴውን በሕግ እያገዱ ነው።
ይህ በእንዲህ እንዳለ ትራምፕም አነጋጋሪው መምሪያ ፈርመው ማጽደቃቸው ሁሉም ይስማ ሲሉ አውጀዋል። በአሜሪካ የብሔራዊ ዘብ አባላት ላይ በደረሰው ጥቃት ምክንያት የፕሬዝዳንት ዶናልድ ትራምፕ አስተዳደር የጥገኝነት ጥያቄዎችን በአጠቃላይ ማገዱን አስታወቀም። የአሜሪካ የዜግነትና ስደተኝነት አገልግሎት ዳይሬክተር ጆሴፍ አልዶ ሁሉም ጥገኝነት ጥያቄዎች ላይ ተገቢው ምርመራ እስከሚካሄድ ድረስ እገዳው ይቆያል ብለዋል። ትራምፕ የሶስተኛው ዓለም ሀገራት ስደተኞች ወደ አሜሪካ እንዳይገቡ የሚያደርግ ዘላቂ እቅድ ለመጣል እቅድ እንዳላቸው በማህበራዊ ሚዲያ ገጻቸው ይፋ ማድረጋቸውን ተከትሎ የተላለፈ ውሳኔ ነው። የፕሬዝዳንቱ ውሳኔ የተሰማው ባለፈው ረቡዕ አንድ አፍጋኒስታዊ ስደተኛ ዋሽንግተን ዲሲ ውስጥ ሁለት የብሔራዊ ዘብ አባላት ላይ ተኩሶ ክፉኛ ካቆሰላቸውና የአንደኛ ሕይወት ካለፈ በኋላ ነው። መጀመሪያ ላይ የአሜሪካ መንግስት ከአፍጋኒስታውያን የሚቀርቡ የጥገኝነት ጥያቄዎች መቀበል አቁሞ ነበር። አሁን ደግሞ የሀገር ውስጥ ደህንነት መስሪያ ቤት ከየትኛውም ሀገር የስደተኞች ጥያቄ እንዳይቀበል ትዕዛዝ ተላልፎለታል። የቢቢሲ የአሜሪካ አጋር ሲቢኤስ እንደዘገበው የጥገኝነት ጥያቄዎች ላይ የሚካሄደው ምርመራ የሚቀጥል ቢሆንም ውሳኔ ግን አይሰጥም። ጥቃቱን ተከትሎ ትራምፕ ለ19 የውጭ ሀገራት ዜጎች የተሰጡ የመኖሪያና የስራ ፈቃዶች እንዲመረመሩ አዘዋል። ትራምፕ የትኞቹ ሀገራት ላይ እገዳ እንደሚጥሉ በይፋ ባይናገሩም ከተባበሩት መንግስታት ተቃውሞ የቀረበበት ይህ ውሳኔያቸው ህጋዊ መሰናክሎች ይገጥሙታል። ትራምፕ አሜሪካ የምትቀበላቸው ስደተኞች ቁጥር ከመገደባቸው ባሻገር የሀገሪቱ ግዛቶች የሚያስተናግዷቸው የጥገኝነት ጥያቄዎች ውስን ማድረግ ይፈልጋሉ። ትራምፕ በትሩዝ ሶሻል ገጻቸው አሜሪካ ሙሉ ለሙሉ እንድታገገም ከሁሉም የሶስተኛ ዓለም ሀገራት የሚመጡ ስደተኞች ላይ ቋሚ እገዳ ጥላለሁ ብለዋል። በተጨማሪም ለአሜሪካ የማይጠቅሙ ወይም አገሪቱን መውደድ የማይችሉ ሰዎች ከአሜሪካ እንዲወጡ እንደሚያደርጉ ተናግረዋል። ለዚህ ችግር የዳረገን የአሜሪካ ማህበራዊ ውቅር ነው፣ ሚኒሶታን በሺዎች የሚቆጠሩ ሶማሌዎች ተቆጣጥረዋታል ሲሉም ፕሬዝዳንቱ ተናግረዋል። ትራምፕ የአሜሪካ ዜጋ ላልሆኑ ስደተኞች የሚሰጠውን ሁሉንም የፌዴራል መንግስት ጥቅማ ጥቅም እንደሚያስቆሙ አስታውቀዋል። የትራምፕ አስተዳደር ኤርትራን ጨምሮ ከ19 ሀገራት ወደ አሜሪካ ለገቡ ስደተኞች የተሰጡ የመኖሪያና የስራ ፍቃዶች ላይ በድጋሚ ምርመራ እንደሚያደርግ ገልጿል። ትራምፕ የሶስተኛው ዓለም ሀገራት የሚሉት የትኞቹ እንደሆነ በይፋ ባይገልጹም ከዚህ ቀደም ታዳጊ ሀገራትን በዚህ ስም መጥራታቸው ይታወሳል። በ2025 መባቻ አፍጋኒስታንን ጨምሮ በ11 የአፍሪካና የእስያ ሀገራት ላይ የጉዞ እገዳ ጥለዋል። ጥቃት አድርሷል የተባለው ተጠርጣሪ ራህማኑላህ ላንክንዋል በአውሮፓውያኑ 2021 ወደ አሜሪካ የገባው አሜሪካ ከአፍጋኒስታን መውጣት ተከትሎ ለአፍጋኒስታን ስደተኞች ልዩ ጥበቃ የሚሰጥ አሰራር ስትዘረጋ ነው። ግለሰቡ የአፍጋኒስታን የደህንነት አካል የነበረ ዜሮ ዩኒቲ አባል እንደነበረም ተገልጿል። ፕሬዚዳንት ትራምፕ በዋይት ሀውስ የብሔራዊ ዘብ አባላት ላይ የተፈጸመው ጥቃት ትልቅ የብሔራዊ ደህንነት ስጋት መሆኑን ተናግረዋል። የተባበሩት መንግስታትና አሜሪካ የስደተኞችና ጥገኝነት ጠያቂዎች መብት የሚያስጠብቁ ዓለም አቀፍ ሕግጋትን እንድትጠብቅ አሳስበዋል። የአሜሪካ የስደተኞች ጠበቆች ማህበር ፕሬዝዳንት ጀርሚን ማክሊን እንዳሉት ትራምፕ የደረሰውን ጥቃት እንደ ሽፋን መጠቀም ጸረ ስደተኞች እርምጃ እየወሰዱ ነው። እንዲህ ያሉ ክስተቶች የቆዳ ቀለምን ወይም ዜግነትን አይመለከቱም ብለዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ ጂኦፖለቲካ፣ ወታደራዊና አነጋጋሪ ክስተቶችን ዕለት በዕለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።